ለማወቅ በሚቀመጡበት ቦታ ሁሉ ስልክሽን ሪከርድ ላይ አድርገሽ አስቀምጠሽ አንቺ ተነሽ። በተለይ ደግሞ ቤዛና ናታን አብረው ሲቀመጡ የሚገርም ምን ማድረግ እንዳለብህ በደንብ ጠንቅቀህ የምታውቀው ነው። እሱን ነው የምልሽ። በዛ ቅጽበት ስልክሽን አስቀምጪና ካጠገባችሁ ዞር በይ። እሱ መች ቤት ይቀመጣል? ይኸውልህ መሸት ሲል ሽፍንፍን ብሎ ይገባል። ከዛ በኋላ መያዝ ያለበትን ዕቃ ደግሞ ይዞ ይወጣል። ለነገሩ ልክ ነህ። የሆነ ቀማታ ላይ ቤዝ ማውራት አለብን፣ ግን አሁን አይደለም። ቆይና መቼ ነው? እሱን ነው እነግርሻለሁ። ግን ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቡልኝ። ቆየ ምን ቃል ነው የምትለው ወንድሜ? ዛሬም እዚህ አታድርም እንዴ? አዎ እቴ፣ መጨረስ ያለብኝ ነገር ስላለ የግድ መሄድ አለብኝ። ግን ቃል እገባልሻለሁ ነገ እዚሁ ነው ማድሮሽ የኔ ቆንጆ እህት። ቆይ እዚህ ሆነ ስራ መስራት አትችልም? ይኸውልህ ቤዚን ማውራት አለብን፣ ግን ደግሞ አሁን አይደለም ሲላት አይቼዋለሁ። በቃ ሲመጣ ጠብቂና ያልኩሽን አድርገሽ ካጠገባቸው ራቂ። እሺ በቃ ያልከኝን አደርጋለሁ። ቻው። በቃ ከመኪናው ወርጅ። እሺ በቃ ቻው። ቆይ ግን እንዴት ነው ይህን ማሰብ ያልቻልኩት? አቶ ናይፍ እስከ ዛሬ እንደዚህ ባደርግ ኑሮ ምን ልታደርግ እንደምችል ማወቅ እችል ነበር። አይ ሉሊት እንዴት ይህን ማሰብ ያቅትሻል? ቆይ አንዳንድሽ ምን እንደማደርግ አሳይሻለሁ። በጣም ነው የማመሰግነው። ገኒ መቼም ይህን ስታይ በጣም ደስ ይላታል ብዬ እገምታለሁ። ገኒ ደስ አላትም አላላትም ዋናው እኔ ከዛ ጉልት እንድትነሳ ነው ፈልገው። ሰላም ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አዲስ ቪዲዮ ሐረግ ድራማ ክፍል 103ን እየመጥቻለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ውድ ተመልካች እንግዲህ ገኒ ማለት ነው ናታና ቢኒያም እንግዲህ ጉልት እንዳትሸጪ፣ ልጅሽንም ጉልት ከእንግዲህ በኋላ ጉልት እንዳትሸጪ፣ ጉልት ቦታ እንዳናገኝሽ፣ ለልጅሽ እፍራታም በዚህ መንገድ ቅርብ ነው። በዚህ መንገድ ቅርብ ስለሆነ ልጅሽም ስትወጣም ስትገባም ታያታለሽ። እዚህ ቤት ውስጥ የፈለግሽውን ነገር ትሸጫለሽ፣ ትለውጫለሽ ብለዋት ዛሬ እንግዲህ ናታና ቢኒያም ለገኒ ሱቅ ብጤ አቀራርበዋል። እንግዲህ ገኒ በጣም ደስ ብሏታል። እና እንግዲህ ውድ ተመልካች ናታ ደግሞ ይሄንንም ነገር ቤትም እንጨምርልሻለን አይዞሽ ብሏታል። በጣም ደስ ብሏታል። እንግዲህ ገኒ እና ልጇን ፍለጋ የማታረገው የሚያጋጥማት ነገር የለም። እንግዲህ የሚቀጥለው ቪዲዮ ደግሞ ኢፍራታ የእርግዝና ምርመራ ውጤቱ ደርሷታል። በጣም ደስ ይላል። ከዶክተሮቹ ጋራ ስልክ እየተደዋወሉ እያወሩ ነው። እንግዲህ ፈጣሪን አመሰግናለሁ የተመኘሁትን ስላረገልኝ ብላ በጣም ፈጣሪዋን እያመሰገነች በመካከሉ እንግዲህ ዶክተር ደውሎላት ደስ የሚለው ናታና ያፌት ወንድማማች አይደሉም ሲባባሉ ነበረና እንግዲህ ኢፍራታ ከናታ ነው ያረገዝኩት ማለት ፈልጋ ሊሆን ይችላል መሰለኝ። እንግዲህ ውድ ተመልካች ዶክተሩ ደግሞ እንደዚህ አይነት ነገር አቁመሽ ከናታ ጋራ ብትነጋገሪ ይሻልሻል፣ አንቺ ከፈራሽ ደግሞ እኔ እነግረዋለሁ ኢፍራታ ይሄንን እንደዚህ የምታረጊውን ነገር ብታቆሚ ይሻልሻል እያላት ነው ዶክተሩ። በጣም በሚገርም አንተ አይደለክም የምትነግረው፣ እኔ ቀስ በቀስ ነው ለናታ የምነግረው ኢፍራታ እያለች ነው እንግዲህ ወንድማማች ያለ መሆናቸው
በጣም ደስ ብሏታል። እንግዲህ ነገሩ ወዴት እንደሚሄድ ወዴት እንደሚያመራ እናንተም ልታውቁት ትችላላችሁ። ውድ ተመልካች እንግዲህ የገባችሁ ሰዎች ካላችሁ ኮመንት ላይ ይሄንን ቪዲዮ ማስቀመጥ ትችላላችሁ ማለት ነው። እና እንግዲህ ውድ ተመልካች እዚህ ጋር ደግሞ ናሊያ የምትባለው ከእናቷ ጋራ ደግሞ እሷም እንደ ወንድሟ ጀምራለች። የት ነው የምትሄጂው? የት ነው የምትገቢው? እኔ እስከምትመጪ ድረስ ቆም ብዬ አንቺን እየጠበቅኩሽ ነበረ። እንዴት ለምንድን ነው የምትሄጂበት ቦታም ስጠራሽም ለምንድን ነው የማታናግርኝ? እናትሽ አይደለውም ወይ ብለው ሲነጋገሩ እንግዲህ ወንዱማ በር ላይ ገጭ ብሎ እችን ልጅ እኔ የማቀው ታሪክ የለም፣ ሳናግራትም አታናግረኝም፣ ዝም ብላ መሄድ ትፈልጋለች፣ የራሷን ችግር እስቲ እንድትጠይቃት እፈልጋለሁ ብላ ለወንድሟ አሳልፋ ሰጥታለች። እንግዲህ በጣም በሚገርም ነገር ልጅቷ የወንድሟን ጸባይ ይዛ እናቷንም አትሰማትም። ወንድሟን ብቻ ነው በአሁኑ ሰዓት አንተ ብቻ ነህ የምታስፈልገኝ ወንድሟን እንግዲህ እያለች ነው። ውድ ተመልካች ወንድሟ ብቻ ለምን እንደሚያስፈልጋት እሷ ታውቃለች። እናቷ ላይ እንግዲህ አድማ ሊሰሩ ነው። እናቴ እኮ አንቺ እንደዚህ ስትሆኚ ትጨናነቃለች ሲላት ወንድሟ ነው ያለችው። ምንም አልጣማትም የእናቷ ጥያቄ። እዚህ ጋር ደግሞ ቤዛና አዲሱ ጓደኛዋ በጣም እየዞሩ ቪዲዮ እየለጠፉ ነው። ቪዲዮ ምንድነው ፎቶ በየቦታ የሄዋንም ፎቶ እያላጠፉ ነው። ውድ ተመልካች እንግዲህ እያፈላለጉ ነው ማለት ነው። እንግዲህ በጣም ነው ደስ የሚለው በሚያፈላልጉት ነገር። በጣም አብረው እንግዲህ ቤዛ በጣም ጥሩ ልጅ ነኝ ማለት ነው። የዋን እንግዲህ ታግታ ይሆን ሌላ ሀገር ይሆን የት እንደሄደች ምንም ነገር የሚያውቁት ነገር የለም። ግን እሷ በአዲሷ ጓደኛ ጋራ በጣም እያፈላለገቻት ነው። እና እንግዲህ ውድ ተመልካች የሚቀጥለው ቪዲዮ ደግሞ የኤፍራታ ነው። ኤፍራታና ያፌት እንግዲህ በጣም እየተነኳኮሉ ነው። ኤፍራታ እንግዲህ የያሽውን ነገር ስራ ብለሽ ነበረ። ስራውንም እንዳቆምሽ ስራውንም ዝም ብለሽ ነበረ። ስራ የምትዩ ስራውንም እንዳቆምሽ ነው የምታሳየኝ ስል አይ ለጊዜው ታመሜ ነበረ፣ ለዛ ነው ስራ መሄድ ያልፈለኩት፣ ግን እሄዳለሁ ስትለው እንግዲህ ያፌት ደግሞ እያደረግሽ ያለሽውን ነገር ብታቆሚ ይሻልሻል ኤፍራታ ብሏታል። ምንድነው የማቆመው? ምንድነው የያዝኩት ብላ ምንድነው የጀመርኩት ብላ ስትጠይቀው ሁሉንም ነገር እንደደረስኩበት ነው። ሁሉንም ነገር እኔ አውቃለሁ። ምንም ላንቺ መልስ መስጠት አልችልም። የጀመርሽውን ነገር እንድታቆሚ ብለው እንግዲህ ተፈጣጠዋል። እንግዲህ ከተፈጣጠጡ በኋላ አብረን መሄድ አብረን ከኔ ጋራ እንድትወጪ እፈልጋለሁ ብሎ ነው እንግዲህ እሷ እንድትዘጋጅ በመጀመሪያ የጠየቃት ጥያቄ ይሄ ያጎቱ ልጅ አብኤል አንቺ ትፈልጊዋለሽ ወይ? አብኤል ለምንድን ነው እዚህ የተቀመጠው? አብኤል ማለት እኔ ማለት ነኝ። አብኤልን አንቺ ነሽ ወይ የፈለግሽው ብሎ ኤፍራታን ሲጠይቃት አዎ ብላለች ኤፍራታ እንግዲህ አብኤልን ለምን እንደፈለገች እሷ ታውቃለች ማለት ነው። እሱ ውሻ ያረጋታል። ደግሞ ተመልሳ አብኤልን ከነሱ ጋራ እንዲኖር ትፈልጋለች። ኤፍራታ ግን ምን እንደፈለገች አናቅም ውድ ተመልካች። እና እንግዲህ ያፌት መጨረሻ ላይ አብረን ውጪ
እንድንወጣ እፈልጋለሁ ብሎ ነው የወጣው። እንግዲህ ያው መጨረሻ ላይ እንግዲህ የሚመጣልን ቪዲዮ አብረን የምንከታተል ሊሆን ይችላል። ውድ ተመልካች እንግዲህ ይሄንን ቪዲዮ ከወደዳችሁ ላይክ እያደረጋችሁ ቤተሰብ ያልሆናችሁ የደውሏን ምልክት እየተጫናችሁ ብታበረታቱን በጣም ደስ ይለኛል ማለት ነውና ነበራችሁም ከኔ ጋራ የነበራችሁ መታችሁ ላይክ ስለምታረጉኝ መታችሁ ስለምትኮመንቱ በጣም ሁላችሁንም አመሰግናለሁ። ቻናል እንግዲህ ዩቲዩብ ቻናል የኔ ብቻ አይደለም የእናንተም ነው። ዩቲዩብ ቻናል የከፈተ ሰው ብቻ ምንም ማድረግ አይችልም። ሰብስክራይብ እያረጋችሁ ላይክ እያረጋችሁ